ሰበር ዜና አሜሪካ የቦምብ ናዳ አዘነበች። ኢራናውያን አለቁ። ሞሳድ ባለስልጣናቱን በመደዳ ጨረሳቸው። በእርግጥም ኢራን አልቻለችም። ቴሄራን በረመዳን ጾም መጨረሻ የሐዘን ማቅ ተከናንባለች። ይህ አዲስ ፖስት ነው። ቪዲዮን ላይክ ማድረግ እንዳይረሳ። ኢራን አበቃላት። ቴሄራን ማቅ ለበሰች። ኢራን ከዚህ በላይ መቋቋም አልችልም አለች። ዛሬ ትራምፕና ሞሳድ የፈጸሙት ኦፕሬሽን ኢራንን እጅ አሰጥቷል። ሞሳድ የኢራንን ባለስልጣናት አንድ ሳይቀር በመደዳ ጨርግዷቸዋል። አሜሪካ በበኩሏ ታይቶ የማይታወቅ የቦምብ ናዳ የኢራን ከተሞች ላይ አርከፍክፋለች። አሜሪካ በዛሬው ዕለት 2270 ኪሎ የሚመዝን ዋሻ ደርማሽ ቦምብ መጠቀም መጀመሯን ዓለም አቀፍ ሚዲያዎች በሰበር እያሰራጩት ነው። ያለፉትን ቀናት የሚፈጸምባትን ጥቃት ተቋቁማ ያለፈችው ኢራን አሁን ግን እማትችለው መዓት እየዘነበባት ነው። በእርግጥም ቀኑ የኢራን አልነበረም። ቴሄራን በቀሌን ጠብቁ ብትልም የእስራኤልና የአሜሪካን በትር ግን መቋቋም ተስኗታል። ዛሬ የተፈጸመው ጥቃት ኢራን ዳግም እንዳትነሳ አድርጎ አፈር ድም ያስበላው ሆኗል። በዛሬው ዕለት የኢራን ከፍተኛ የደህንነት ኃላፊ ሲገደሉ ከኢራን 12 ከፍተኛ ባለስልጣናት መሃል ያልተገደሉት ሚኒስትር አንድ ብቻ ናቸው። የጊዜ ጉዳይ እንጂ እሳቸውም ቢሆን የሞሳድ ሰይፍ ሰለባ መሆናቸው አይቀርም እየተባለ ነው። ውድ የአዲስ ፖስት ቻናል ቤተሰቦች ትራምፕ የማታ ማታም ቢሆን የተሳካላቸው ይመስላል። ዛሬ ኢራን ላይ የወረደው መዓት ቴሄራንን ጥቁር ማቅ ያለበሰ ነው። ጥቃቱ ኢራናውያንን አስቆጥቷል። እነዚህን ጉዳዮች በስፋት እንዳስሳለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ጦርነቱ ሶስተኛ ሳምንቱን ባገባደደበት በአሁኑ ወቅት አሜሪካ 2270 ኪሎ ግራም የሚመዝነውን ምሽግ ደርማሽ ቦምብ ጥቅም ላይ መዋል እንደጀመረች እየተዘገበ ነው። ይህ ቦምብ ከመሬት በታች በተገነቡ ጠንካራ ምሽጎች ውስጥ ያሉ ኢላማዎችን በጥልቀት በመግባት የማውደም ከፍተኛ አቅም ያለው ሲሆን አሁን ጥቅም ላይ መዋሉ ኢራን የደበቀችው ጦር መሳሪያ እንዳለ ጥርጣሬ መኖሩን ያሳያል። የአሜሪካ ጦር በኢራን የባህር ዳርቻ አካባቢ ባሉ የሚሳኤል ማስወንጨፊያዎች ላይ ጥቃቱን መፈጸሙን ያስታወቀ ቢሆንም የትኛውን አይነት ቦምብ ጥቅም ላይ እንደዋለ ዝርዝር አልሰጠም። ነገር ግን ሁለት አይነት ቦምቦች እንዳሉ ይታወቃል። እነሱም በጨረር የሚመራው ጂቢዩ 28 እና አዲሱ ዘመናዊ ጂቢዩ 72 የተባሉ ናቸው። በአሁኑ ጥቃት አዲሱ ቦምብ ጥቅም ላይ ሳይውል እንዳልቀረ ይታመናል። ለ3 ሳምንት ያህል አሜሪካና እስራኤል በኢራን ላይ ያልተቋረጠ የሚሳኤልና የአየር ድብደባዎችን እየፈጸሙ ቢሆንም ኢራንም በበኩሏ ያልተቋረጠ የአጸፋ ጥቃት በእስራኤልና በአሜሪካ አጋሮች ላይ እየፈጸመች ነው። ባለፉት ቀናት የኢራን የሚሳኤልና የድሮን ጥቃቶች ተዳክመው ሊቆሙ ይችላል ተብሎ ቢታሰብም አሁንም ከኢራን በኩል የሚሰነዘሩት ጥቃቶች በመካከለኛው ምስራቅ ውስጥ ዋነኛ ስጋት ሆነው እንደቀጠሉ ናቸው። ለዚህም ሊሆን ይችላል አሜሪካ ከመሬት በታች ዘልቀው በመግባት የሚያወድሙትን ከባዶችን ቦምቦች መጠቀም የኢራንን ሚሳኤልና የድሮን ክምችቶችን እንዲሁም ማስወንጨፊያዎችን ለመጠቀም የተገደደችው። አሜሪካ ቢቱ ስፕሪት ስውር ቦምብ ጣይ አውሮፕላን እጅግ ዘመናዊ በራዳር የማይታወቅና የኒኩሌር እንዲሁም ባህላዊ ቦምቦችን የያዘ የረዥም ርቀት የጦር አውሮፕላን ነው። በዋናነት የመሬት ውስጥ መከላከያዎችን ለመምታትና ስልታዊ ጥቃቶችን ለመፈጸም የሚያገለግል ከፍተኛ ጥበቃ የሚደረግለት የጦር መሳሪያ ነው። የአሜሪካ አየር ኃይል ቢያንስ 100 የሚሆኑ ቢ-21 የተባሉት አዳዲስ የቦምብ ጣይ አውሮፕላኖች እንዲኖሩ ታቅዷል። በተመሳሳይ ሞሳድ የኢራንን ባለስልጣናት እያሳደደ እያደናቸው ነው። አሜሪካና እስራኤል በኢራን ላይ የሚያካሂዱት ጥቃት ከጀመሩበት ደቂቃ አንስቶ እስካሁን ድረስ ዋነኛ ኢላማ እያደረጓቸው ያሉት የአገሪቱን ከፍተኛ ፖለቲካዊና ወታደራዊ መሪዎችን ነው። በመጀመሪያው ቀን ጥቃት የአገሪቱ ጠቅላይ መሪ የሆኑትን አያቶላ አሊ ኻሜኒን ጨምሮ ሌሎች ቁልፍ ባለስልጣናት በጽህፈት ቤታቸውና በመኖሪያ ቤታቸው ላይ በተፈጸሙ ጥቃቶች ተገድለዋል። በአገሪቱ ውስጥ በተለያዩ የስልጣን ደረጃ ላይ የሚገኙ በርካታ ፖለቲካዊና ወታደራዊ ባለስልጣናት ባለፉት ዓመታት ጭምር ተገድለዋል። አሁን የተከፈተው ጦርነት ደግሞ ሌሎቹንም የጥቃት ኢላማ አድርጓቸዋል። ለመሆኑ ወሳኝ ከሚባሉት 7 የኢራን ፖለቲካዊና ወታደራዊ መሪዎች መካከል በአሁኑ ወቅት ከጥቃት ተርፈው በህይወት የሚገኙት ፕሬዚዳንቱ መሱድ ፔዜሽኪያን ብቻ ናቸው። ኢራን ይህን ሁሉ ሚኒስትርና ባለስልጣናት በሞት ብትነጠቅም አሁንም ግን ጸንታ ቆማለች። የዚህ ምክንያቱ ብዙ ነውና እንፈትሸው። የአውሮፓውያኑ 1979ን አብዮት ተከትሎ ወደ ስልጣን የመጣው የኢራን አመራር ከ4 አስርተ ዓመታት በኋላ እጅግ አስከፊ የሚባል ጊዜ እያሳለፈ ነው። ዩናይትድ ስቴትስ እና እስራኤል በጋራ በከፈቱት ጥቃት ጠቅላይ መሪው አያቶላ አሊ ኻሜኒና ሌሎችን ከፍተኛ የጦር አዛዦች ተገድለዋል። ቁልፍ መሰረተ ልማቶች ወድመዋል። አሜሪካና እስራኤል የአገዛዝ ለውጥ እንደሚፈልጉ ከመግለጽ ባለፈ ኢራናውያን አስተዳደሩን እንዲያፈርሱ እየወተወቱ ነው።
ባለሙያዎች ግን የኢራን አገዛዝ ዘላቂና በቀላሉ የማይወድቅ የኃይል መዋቅር ፈጥሯል ሲሉ ይሞግታሉ። የኢራን ንጉሳዊ አገዛዝ ከተገለበጠ በኋላ እስላማዊ ሪፐብሊክ ችግሮችን የሚቋቋም የፖለቲካ ስርዓት ገንብቷል ሲሉ ባለሙያዎች ይናገራሉ። ይህም በጥብቅ ቁጥጥር ስር ያሉ ተቋማትን፣ ርዕዮተ ዓለማዊ አስተምህሮችን፣ የልሂቃን አንድነትና የተበታተነ ተቃዋሚን ያካተተ ነው። ስርዓቱ እንደ ሃይድራ ያለ መዋቅር ነው ያለው። ይህ እጽዋት አንድ ቅርንጫፉ ሲቆረጥ አዲስ ቅርንጫፍ ተመልሶ ይበቅላል ይላሉ በቤልጅየም በሚገኘው የአውሮፓ ጂኦፖለቲካል ተቋም የመካከለኛው ምስራቅ ተመራማሪ የሆኑት ሴባስቲያን ቡሶይስ። ባለሙያዎች እንደሚሉት ከሆነ እንደ ቱኒዚያ፣ ግብፅና ሶሪያ ካሉ የቀጠናው ሀገራት በተለየ መልኩ ኢራን በርዕዮተ ዓለም በሚመራ የደህንነት መዋቅሯ ምክንያት የውጭ አደጋዎችን መቋቋም ችላለች። ኢራን በአንድ ሰው ላይ ካተኮረ አምባገነንነት ይልቅ ዘርፈ ብዙ አምባገነንነት ትከተላለች። ይህም በፖለቲካዊ እስልምና ደጋፊዎችና በጠንካራ የኢራን ብሔርተኝነት ጥምር መካከል ነው ሲሉ መቀመጫቸውን በቴሄራን ያደረገው የፈረንሳይ የኢራን የምርምር ተቋም የቀድሞ ዳይሬክተር በርናንድ ሁርኬድ ተናግረዋል። ስልጣን በብዙ ማዕከላት ተከፋፍሏል። ሃይማኖት አባቶች፣ በጦር መሪዎችና በትላልቅ ኢኮኖሚ ክፍሎች። ስርዓቱ ከአንድ አምባገነን መሪነት የወጣ በመሆኑ ለመጣል በጣም ከባድ ያደርገዋል። ስልጣን ካላቸው ሌሎች አካላት መካከል በሕግ ጉዳዮች ላይ ድምፅን በድምፅ የመሻር ስልጣን ያለውና ለምርጫ እጩዎች ማቅረብ የሚችለው ምክር ቤትን ይጠቅሳል። ይህ ደግሞ የትኛውን ቡድን በመንግስት ላይ ከባድ ፈተና የመፍጠር እድሉ የበለጠ ይቀንሰዋል። ኢራን በስፋት እንደ አምባገነንነት የምትታይ ቢሆንም ኢራናውያን ፕሬዚዳንታቸውን ጨምሮ በአንዳንድ ምርጫዎች የመምረጥ እድል ይሰጣቸዋል። ሂደቱ ግን በጥብቅ ቁጥጥር የሚደረግበት ሲሆን እጩዎች ለእስላማዊ ሪፐብሊኩ ያላቸው ቁርጠኝነት ጨምሮ በሌሎች መስፈርቶች በአገሪቱ ምክር ቤት ተመርምረው የሚያልፉበት ነው። ከተቋማት ጎን ለጎን የጸጥታ ኃይሎች ለአገዛዙ የተሟላ ቁመናን ይሰጣሉ። ከመደበኛው ጦር ጎን ለጎን የሚንቀሳቀሰው የእስላማዊ አብዮታዊ ዘብ ብዙውን ጊዜ የአገዛዙ የጀርባ አጥንት እንደሆነ ይቆጠራል ይላሉ ኸርኬድ። ከወታደራዊ ሚናው ባሻገር ሰፊ የንግድ ፍላጎቶችና ተጽዕኖ ያለው የፖለቲካና የኢኮኖሚ ኃይል ሆኗል። በበጎ ፈቃደኞች የተቋቋመው ባሲጅ የተባለ የሚልሻ ቡድን አለው። የጸጥታ ኃይሉ አለመረጋጋቶች ሲከሰቱ አንድ መሆኑን ደግሞ ያሳይቷል። ቦሶይስ ይህንን ታማኝነት ከርዕዮተ ዓለም ጋር ያያይዙታል። ይህ በሺያዎችና እንደ ሐማስና ሄዝቦላህ ባሉ ቡድኖች ውስጥ የምናገኘው የሰማዕታትነት ባህል የስኬት አካል ተደርጎ ሊወሰድ ይችላል ብለዋል። የኢራን ምክትል የመከላከያ ሚኒስትር ሬዛ ታላይኒኒክ በቅርቡ ባደረጉት ቃለ ምልልስ እያንዳንዱ የአብዮታዊ ዘብ አዛዥ 3 ተተኪዎች አሉት። በዩናይትድ ኒውክሌር ኢራን የምርምር ኃላፊ የሆኑት ካሳራ አራቢ በበኩላቸው የኢራን ያልተማከለ መዋቅር የተቀረጸው በአውሮፓውያኑ 2003 የአሜሪካ ጥምር ጦር በፈጸመው ጥቃት ወቅት የኢራን ኃይሎች ከወደቁበት ትምህርት በመውሰድ ነው። ስርዓቱ ከተረፈ ጠባቂዎች የበለጠ ትልቅ ሚና ይኖራቸዋል ብለው ያምናሉ። በታሪክ የኢራን ተቃዋሚዎች የተከፋፈሉ ናቸው። እነዚህም የተሃድሶ አራማጆችን፣ የግራ ዘመን ቡድኖችን፣ እንደ ኢራን ብሔራዊ ምክር ቤት ያሉ የዳያስፖራ እንቅስቃሴዎችና የተለያዩ የጎሳ ድርጅቶችን ያካትታሉ። ይህ መከፋፈል ለረዥም ጊዜ ቆየ ነው ሲሉ በአውሮፓ የውጭ ግንኙነት ምክር ቤት የከፍተኛ የፖሊሲ ባልደረባ የሆኑት ኤሊ ጌራንማሄ ይገልጻሉ። ከአብዮቱ በኋላ የፖለቲካ ፓርቲዎችን ስለመፍጠር የሚደረገው ክርክር ወደ ጎን ተብሏል ይላሉ። ኢራን በ1980 ከኢራቅ ጋር ጦርነት ጀምራ ለ8 ዓመታት መዝለቁ አንደኛው ምክንያት መሆኑን ያነሳሉ። እነዚህ ቡድኖች በተለያየ ጊዜያት በአገዛዙና በጠንካራ አጀንዳዎች ተገድለዋል፣ ተፈርዶባቸዋል ወይም ታስረዋል ብለዋል። ባለፉት ዓመታት እንደ 2009 የአረንጓዴ ንቅናቄና በ2022 የማህሳ አሚኒን ሞት ተከትሎ የተካሄዱት ሰልፎች በስርዓቱ ላይ ከፍተኛ ተቃውሞን ቀስቅሰዋል። እነዛ ተቃውሞች አመራር አልነበራቸውም፣ ከባድ የመንግስት ክንድም አርፎባቸዋል። ዘንድሮና ባለፈው ዓመት የተደረጉት የተቃውሞ ማዕበሎች ግን በሟቹ የሻህመሪ ልጅ ያቀረቡትን ጥሪ ተከትሎ የተካሄደ ነው። ኢራን በክልል ውስጥ ካሉ እጅግ ዘመናዊ የክትትል ስርዓቶችን ትጠቀማለች። የኢንተርኔት መዘጋት፣ በሰው ሰራሽ አስተውሎት የሚታገዝ የነቃ ክትትልና የሳይበር ጥቃቶች በውጭ ሀገር ያሉ አንቂዎችን ኢላማ አድርገዋል። ለዓመታት በርካታ ኢራናውያን በአፍጋኒስታንና በኢራቅ የነበረውን የአሜሪካ መራሹን ጣልቃ ገብነት ውጤት ከተመለከቱ በኋላ የአገዛዝ ለውጥ እንዲኖር ያላቸው ፍላጎት መመናመኑን ጌራንማሄ ይገልጻሉ። የአረብ አብዮቶች መዘዝም ጥንቃቄውን የበለጠ እንዳጠናከረው አክለዋል። ይህ ስሌት ግን አሁን ተቀይሯል። ብዙ ኢራናውያን መንግስት ከስራ ፈጠራ እስከ ንጹህ ያሉ መሰረታዊ ፍላጎቶችን መስጠት እንደማይችል ከማሰባቸውም በላይ ተቃውሞን ለማፈን ጭካኔ የተሞላበት ኃይል መጠቀም እየጨመረ መጥቷል።
በጥር ወር በአገሪቱ ከታዩ ታላላቅ ሰልፎች በኋላ በሺዎች የሚቆጠሩ ሰዎች የተገደሉበት አዲስ ተቃውሞ ይህንን ለውጥ አፋጥኖታል ሲሉ አክለዋል። ኸርኬድ በኢራናውያንና ለስርዓቱ ባላቸው አመለካከት መካከል የትውልድ ክፍተት እንዳለ ገልጸዋል። የተማሩትና በማህበራዊ ሚዲያ ዓለም አቀፍ ሁኔታዎችን የሚከታተሉት ወጣት ኢራናውያን አገዛዙ ሙስና የተሞላበት ጨቋኝና የማይገባቸው አድርገው ይመለከቱታል በማለት ይሞግታሉ። ተንታኞች እንደሚሉት አምባገነን ስርዓቶች የሚወድቁት ሶስት ሁኔታዎች ሲጣመሩ ነው። እነሱም ህዝባዊ ንቅናቄ፣ የገዢው ልሂቃን መከፋፈልና የጸጥታ ኃይሎች መኮብለል ናቸው። ባለፉት ጊዜያት ኢራን በአብዛኛው የመጀመሪያውን አጋጥሟት የነበረ ቢሆንም ቀሪዎቹ ሁለቱ አለመኖራቸውን ባለሙያዎች ይገልጻሉ። ኸርኬድ የእስላማዊ ሪፐብሊክ ፍጻሜ የማይቀየር ነው ብለው ቢያምኑም በቅርቡ ይሆናል በሚለው ላይ ግን ጥርጣሬ አላቸው። ሁሉም አገዛዝ መጨረሻ አለው። ዋናው ጥያቄ የጊዜው ቅደም ተከተል ጉዳይ ነው። የአያቶላ አሊ ኻሜኒ ሞት ለገዢው የአገዛዙ ትልቅ ጉዳት እንደሆነ ይከራከራሉ። እንደ እሱ ያለ ሌላ ሰው አይኖርም። እሱ ተተኪ ኻሜኒ የነበረው አይነት ስልጣን በፍጹም አይኖረውም። ቡሶይስ ግን በእስላማዊ ሪፐብሊክ ውድቀት እርግጠኛ እንዳልሆኑ ይናገራሉ። ከአገዛዙ ውጪ ወታደራዊ ጣልቃ ገብነት ከተሳካ የሚከተለው ነገር የከፋ ሊሆን እንደሚችል አስጠንቅቀዋል። ዶናልድ ትራምፕ ቀደም ሲል ለኒውዮርክ ታይምስ እንደተናገሩት አሜሪካ የቀድሞ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮን መያዟ ለኢራቅ ትልቅ ማሳያ እንደሚሆን ተናግረዋል። ቡሶይስ ግን ተቃራኒው ተፈጥሮ ልክ እንደ ሰሜን ኮሪያ ወይም ኩባ አደገኛ አገዛዝ ሊተካ ይችላል ብለዋል።